በበጋ መስኖ ልማት ያርሶ አደሮችን ምርትና ምርታማነት ለማሳደግ ዘመናዊ የመስኖ ካናል ግንባታ ስራዎች እየተሰሩ መሆኑን የምዕራብ ጎጃም ዞን መስኖና ቆላማ አካባቢዎች ልማት መምሪያ አስታወቀ። የዞኑ አስተዳደር በአመት 2 እና 3 ጊዜ ለማምረትና የበጋ መስኖ ልማት ስራውን ዘመናዊና ዘላቂ ለማድረግ ከባለድርሻ አካላት ጋር በቅንጅት እየተሰራ ነው ብሏል። መረጃው የምዕራብ ጎጃም ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ዘመኑ ይርጋ ያቀርበዋል። ስንዴን በበጋ መስኖ በማልማት ያርሶ አደሮችን ምርትና ምርታማነት ለማሳደግ ዘመናዊ መስኖ ልማት ካናል ግንባታ ስራዎች እየተሰሩ መሆኑን የምዕራብ ጎጃም ዞን መስኖና ቆላማ አካባቢዎች ልማት መምሪያ አስታውቋል። የመምሪያው ኃላፊ አቶ አባንተነህ 5000 አርሶ አደሮችን በበጋ መስኖ ልማት ተጠቃሚ ለማድረግ በበጀት ዓመቱ በክልሉ በተገኘ ድጋፍ ከ19 በላይ ካናሎችን በመገንባት ከ4000 ሄክታር በላይ መሬት በመስኖ ለማልማት እየተሰራ ነው ብለዋል። በምዕራብ ጎጃም በክልልም በዞንና በወረዳ ደረጃ እየተገነቡ ያሉ አሁን ግንባታ ላይ ያሉ ወደ 19 መስኖ ፕሮጀክቶች አሉ። ከነዚህ ውስጥ ወደ 3ቱ ተጠናቀዋል። ሌሎቹ በግንባታ ላይ ናቸው። ወደ 4000 ሄክታር በላይ መስኖ የሚያለሙ ናቸው እነዚህ ማለት ነው። በተጠቃሚም ደረጃ ከ5355 በላይ አርሶ አደሮቹ ተጠቃሚ የሚያደርጉ ናቸው እነዚህ ግንባታዎች። በያዝነው በጀት ዓመት ግን ተቋሙ እንደ ተቋም እስከ ወረዳ ድረስ ተቋቁሞ ስራ በመጀመሩ በካናል ማጽዳት በመስኖ ዝግጅት ወቅት ሰፊ የሆነ ህብረተሰብ ክፍል ነው ሲሰማራ የነበር። በካናል ግንባታውና በመስኖ ልማት ስራው ከ3000 በላይ ወጣቶች የስራ ዕድል የተፈጠረላቸው መሆኑን የገለጹት ኃላፊውም ከክልሉ በተመጣጣኝ ዋጋ በቀረበ 10000 ሞተር ፓምፕ የበጋ መስኖ ስንዴን ለማምረት በአርሶ አደሮች ዘንድ መነቃቃት መፈጠሩን ኃላፊው አንስተዋል። በጉልበት እስከ 10 ሚሊዮን ብር ድረስ የሚገመት የጉልበት ስራ ነው የሰራ። ካናሉን በማጽዳት በመጠገን ሌሎችም ስራዎችን በመስራት ሰፊ ስራ ተሰርቷል። ከዛ ባለፈ ሞተር ፓምፕ ስርጭትም በተለይ የመንገድ ዘንድሮ ክልሉ ወደ 10500 አካባቢ የሚሆን ሞተር ፓምፕ ገዝቶ አቅርቦ ያንን ለአርሶ አደሩ በዝቅተኛ ዋጋ በመሰጠቱ ምክንያት የተሻለ ሞቲቬሽን አለ፣ የተሻለ መነቃቃት ስለነበር አርሶ አደሩ በተለይ የመንገድ ለመስራት ሞክሯል። የበጋ ስንዴ መስኖን ተግባራዊ ለማድረግ ሰፋ ያለ ዕቅድ ተሰጥቶ ነበር። ያን ተግባራዊ ለማድረግ ባህላዊውንም ዘመናዊንም መስኖ አውታሮች በመጠቀም ሰፊ ስራ የተሰራና ወደ 1000 የሚጠጋ ወጣቶች በቋሚም በጊዜያዊም በግንባታ ዘርፍ ተሰማርተው ስራ ዕድል ተፈጥሮላቸዋል። ከዛ ባለፈ ደግሞ ከ2500 በላይ ደግሞ የሚሆኑ ወጣቶች ሞተር ፓምፕ እየተሰጣቸው በማህበር እየተደራጁ መሬት እየተሰጣቸው የመስኖ ማልማት ስራ ሲሰሩ ነበርና በርከት ያለ ስራ ዕድል ወደ 3000 ሲደመር ከ3000 በላይ የስራ ዕድል የተፈጠረበት ዓመት ነው። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ መልካሙ ተሾመም በአመት 2 እና 3 ጊዜ ለማምረትና የበጋ መስኖ ልማት ስራውን ዘመናዊና ዘላቂ ለማድረግ እየተሰራ ያለውን የካናል ግንባታ ስራም አጋርና ባለድርሻ አካላት በጥምረት ማገዝ ይኖርባቸዋል ብለዋል። ወጣቶቻችን የስራ ዕድል የሚፈጥር ነው። በሌላ በኩል ምርትን ለመጨመር ምርታማነትን ለማሳደግ አስቀድሞ ከነበረው በአመት 1 ጊዜ ከሚመረትበት የስልተ ምርት ወደ በአመት 2 3 ለማምረት የሚያስችል የመስኖ መሰረተ ልማቶችን የምንገነባበት ዘርፍ ስለሆነ መልከ ብዙ ፋይዳ ያለው ነው። ቅንጅታዊ አሰራርን የሚፈልግ ስራ ነው። በዘርፉ የታዩ ጉድለቶችን ለመለየት ጥረት ተደርጓል እና የሚፈቱበትንም አቅጣጫ ለማስቀመጥ ሞክረናል። በወረዳው 3 ሄክታር መሬት በመስኖ ለማልማትና የተለያዩ አማራጮችን በመጠቀም አርሶ አደሮችን ተጠቃሚ ለማድረግ በዘመናዊና ባህላዊ ካናሎችን ለማሳደግ እየሰሩ መሆኑን የገለጹት ደግሞ የሰከላ ወረዳ መስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ኃላፊ አቶ አወቀ በላይነህ ናቸው። አርሶ አደሮች ለመስኖ ለማስራው እየተገነባ ያለውን የካናል ግንባታ ስራም በሙሉ አቅማቸው ለመጠቀም 79 የውሃ መሳቢያ ሞተሮች ከክልሉ ድጋፍ መደረጉንም ተናግረዋል። የሰሜን ሜጫ ወረዳ መስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ባለሙያም አቶ በላይነህ ሽባባው በወረዳው የሚገኙ ወንዞች በካናል ተሰርተው ጥቅም ላይ እንዲውሉ እየተሰራ መሆኑን ገልጸው አርሶ አደሮችን በመስኖ ስራው ለማሳተፍ በክልሉ 133 ጄኔሬተሮች ድጋፍ መደረጋቸውን ተናግረዋል። 2800 ሄክታር መሬት በመስኖ በማልማት 7000 አርሶ አደሮችን በክላስተር ተጠቃሚ እንዲሆኑ እየተሰራ መሆኑን ማክለዋል። በወረዳችን ፖቴንሻል ስለሆነ ብዙ ወንዞች በካናል ተሰርተው ለመስኖ አገልግሎት የሚውሉ በርካታ አሉ። ወደ 133 ጄኔሬተር የሚሆን ክልሉ ድጋፍ አድርጎልን ለአርሶ አደሩ አሰራጭተናል። በዚህም ወደ 2800 በላይ ሄክታር በመስኖ ልማት እየለማነ ያለ ወደ 7000 በላይ የሚሆኑ አርሶ አደሮች ለዚህ መስኖ ተጠቃሚ ይሆኑ ነው ያሉ። ይሄ ያመጣው ውጤት ምንድነው? አርሶ አደሩ በጋራ ጄኔሬተር እየተጠቀመ በካናሉን እየተጠቀመ በክላስተር ስንዴ እና ሌሎች ሰብሎችን በማልማት ምርትና ምርታማነቱን ለመጨመር ሰፊ ጥረት እየተደረገ ነው ያለ።